አጠገቤ እንዳትደርሺ በጣም ወራዳና የምታሳፍሪ ሴት ነሽ ብሎ ተናገራት። ፂም የተፈጠረውን ነገር ለአቤል ልታስረዳ ብትሞክርም አቤል ግን ሊሰማት ፈቃደኛ አይደለም። አቤል ከፂ የሰማው ንግግር በጣም አስገርሞታል። ምክንያቱም ፂ እንግዲህ ቃልን ወደ ቤት እንዲመጣ ካደረገች በኋላ ኪስ ውስጥ የድምፅ መቅጃ ለማስቀመጥ ስትሞክር እንግዲህ ይህንን ነገር ለማድረግ ደግሞ ግዴታ ቃልን መታከክ ነበረባት። ማለትም ማቀፍና እሱን በደንብ መጠጋት ስለነበረባት ያንን ነገር ስታደርግ ቃል ደግሞ እንደዚህ አይነት ነገር ፈጽሞ የማይመቸው ልጅ ስለነበረ ሴት ልጅ ስርዓቷንና ክብሯን ስጠብቅ ነው ደስ የሚለው። ቆይ ደግሞ ይሄ ምን የሚሉት ስርዓት ነው እያለ ሲናገራት ነበር። ፄ ግን የምትፈልገውን ነገር ለማግኘት ያሰበችውን ነገር ግዴታ ማድረግ ስለነበረባት እንደምንም ብላ ኪስ ውስጥ ለማድረግ ሞክራለች ማለት ነው። እንግዲህ ቃልም በጣም ሲያመነጫጭቃት ነበረ። ሴት ልጅ ስርዓት ሲኖራት ነው ደስ የሚለው፣ እኔ እንደዛ አይነት ነገር አይመቸኝም እያለ እሷም ደግሞ እኔ ስለጠየቅኩህ ነው አይደለ እያለ ስታወራ እንግዲህ አቤል ከኋላ ሆኖ ስልኩን ሲወጣ ረስቶት ስለነበረ መጥቶ እያንዳንዱን ነገሯን እና ድርጊቶቿን ሲመለከት ነበር ማለት ነው። በኋላ ግን ቃል ነገሩ ከአለፈ በኋላ ወንድሜ ለምን አትቀመጥም ብሎ ሲል እንግዲህ ዘወር ስትል አቤልን ትመለከተዋለች። በዚህ ሰዓት እንግዲህ አቤልን ስታዩ በጣም ደንግጣ ነበረ። አንተ እንደምታስበው አይደለም ብላ ለማስረዳት ሞክራ ነበረ። አቤል ግን እስካሁን የሰማሁት ቃል የእውነት ካንቺ አንደበት የወጡ ቃላቶች ናቸው ወይ? በጣም ታሳፍሪያለሽ ብለዋት ነበር ጥሏት የሄደው ማለት ነው። እንግዲህ እንዳትከተለውም አስጠንቅቋት ነበር የሄደው ማለት ነው። እንግዲህ በጣም ተናዳለች። ቃልም እንግዲህ በጣም እዛ ቤት ሲመጣ የሚያያቸው ነገሮች ሁሉ የሆነ በቃ የሚያስቁና አዝናኝ ነገሮች ናቸው። ቆይ እዚህ ቤት የሚኖረው ሁሉም ሰው እብድ ነው እንዴ እያለ አንድ ሰው እንኳን ጤነኛ ሰው የለም እያለ እየተገረመ ነበር። እንግዲህ ሁልጊዜ ሲመጣ የሆኑ አዳዲስ ነገሮችን ይመለከታል ማለት ነው። ቃል አሁን ላይ የጠፋውን ህፃን ወይም ደግሞ የኤፍራታ ልጅ ለማግኘት በጣም እየለፋ ነው ያለው። እንግዲህ ወይዘሮ ሉሊት ስንት ነገር ደክሞ ዋጋ ከፍሎ እዚህ ደረጃ ያደረሰውን ልጅ ወስዳ እሷ ገንዘብ ለማግኘት ሙከራ እያደረገች ነበረ። ቃል ግን በጣም ከሚታሰበው በላይ አደገኛ ልጅ ስለሆነ ሉሊትንም ያኔትንም እንደዚሁም ደግሞ ልጁን ታሳድግ የነበረችውንም ሞግዚት አንድ ቤት ውስጥ ቆልፎ ዘግቶባቸዋል ማለት ነው። ያኔትና ሞግዚቷ ወይም ደግሞ ልጁን የምታሳድገዋ ሴትዮ እውነቱን እንናገራለን፣ የዚህ ሁሉ ነገር ተጠያቂ ወይዘሮ ሉሊት እንደሆነች ነበር ሲናገሩ የነበሩት። ቃል ግን እኔ ልጁን በማገኝበት መንገድ አገኘዋለሁኝ፣ እናንተ ደግሞ የተሰጣቸውን እድል አልተጠቀማችሁበትም፣ እድል አንድ ጊዜ ብቻ ነው የሚሰጠው ብሎ ከነሱ ምንም ነገር እንደማይፈልግ ነበረ የሄደው ማለት ነው። እንግዲህ ቃል ምን አይነት አደገኛ ሰው እንደሆነ በዚህ ሉሊት ተረድታለች ማለት ነው። ምክንያቱም ይህንን ሁሉ ነገር ያደረገ ሰው ልጁን አያገኘውም ብላ ለማሰብ በጣም ከብዷታል ማለት ነው። በዛ ላይ ደግሞ ያኔት እንግዲህ ሉሊትንና የልጁን አሳዳጊ የነበረችውን ሴትዮ እጃቸውን አስራ እየተጫወተችባቸው ነበረ ማለት ነው። እንግዲህ ወይዘሮ ሉሊት የልጁን አሳዳጊ የነበረችውን ሴትዮ ልትገላት እንደሞከረችም ጭምር ያኔት ለሴትዮዋ ስትነግራት ነበረ ማለት ነው። ሴትዮዋ እንግዲህ ይህንን ነገር ስትሰማ በወይዘሮ ሉሊት በጣም ተናዳና ተበሳይታባት ነበረ። በቃ አንቺ በጣም የምታሳፍሪ ሴት ነሽ እያለች ነበረ ማለት ነው። እንግዲህ እነሱም ከሉሊት ገንዘብ እናገኛለን ብለው ነበረ ያለቻቸውን ነገር ያለምንም አማማት ሲያደርጉ የነበረው። ሉሊት ግን አሁን ላይ እንኳን አይደለም ለሰው የምትከፍለው ገንዘብ ይቅርና ለራሷ ምንም አይነት ጥሪት የሌላት ሴትዮ ናት። በስተ መጨረሻም እንግዲህ ልጁን እንድትሰጣት ከተስማሙ በኋላ ልጁን አሳልፋ ከሰጠቻት በኋላ እንግዲህ እሷን ትገደል ብላ ነበር ስትናገር የነበረችው ማለት ነው ሉሊት። ነገር ግን ይህ ነገርም አልተሳካላትም። አሁን ላይ ግን ቃል እጅ ውስጥ ገብተዋል ሁሉም ማለት ነው። ሌላው ደግሞ ትልቅ ፉክክር ውስጥ የገቡት ናታንና ኤፍራታ እንግዲህ ትዳራቸው ትልቅ አደጋ ውስጥ ነው። ኤፍራታና ናታን እንግዲህ እየገቡበት ትልቅ ፉክክር ትዳራቸውን ትልቅ አደጋ ውስጥ እየጨመረው ነው። ምክንያቱም እንግዲህ ኤፍራታ ናታን ላይ ባየችው ነገር መጀመሪያ ናታን ይህንን ነገር የጀመረው ወይም ደግሞ የቃልን እህት ለማግኘት ሙከራ ያደረገው
ቃልና ኤፍራታ በነበራቸው ቅርርብነት ልክ ተዋውቀው እንዳልተዋወቁ አክት ሲያደርጉ ነበር። ናታን ይሄ ነገር የሆነ ነገር ተሰምቶት እሱም ደግሞ ይህንን ነገር መበቀል ስለሚፈልግ እና ቃልን የእውነት ፍቅረኛው ስለመሰለችው እሱም ደግሞ የሱን ፍቅረኛ በመቅረብ እሱን ለማስቀናት ነበረ የጀመረው ማለት ነው። አሁን ይህ ነገር ደግሞ ፉክክሩ እንደቀጠለ ነው። ይህንን ነገር ያላወቀችው ኤፍራታ ደግሞ እሱን ለማስቀናት ብላ ከቃል ጋር አብራ በመሆን ናታንን ለማስቀናት እየሞከረች ነው ማለት ነው። ናታንም እንግዲህ ነገሯ በጣም አናዶትና አበሳጭቶት ነበረ። ነገሩን ሁሉ ከተመለከተና ካየ በኋላ ቀጥታ ወደ እነገኒ ቤት ነበረ የሄደው ማለት ነው። እዛም እንግዲህ ተረጋግቶ መቀመጥ ስላልቻለ ወደ ቤቱ ሲመጣ ኤፍራታን በጭራሽ ሊያናግራትም ሆነ በሙሉ አይኑ እንኳን ቀና ብሎ ሊያያት ፈቃደኛ አልነበረም ማለት ነው። እንግዲህ ኤፍራታም ቆይ ምን ሆነክ ነው እያለች ስትጠይቀው ነበረ ማለት ነው። ናታንም ደግሞ ከዚህ በኋላ ማስመሰል ሰልችቶኛል እያለ አንዳንድ ነገሮች ሲናገራት ነበረ። ኤፍራታ ግን እንዳያት ምንም የምታውቀው ነገር ስለሌለ እኔ ነኝ ወይ የማስመስለው ስትለው አይ አንቺ ሳትሆኚ እኔ ነኝ እያስመሰልኩኝ ያለሁትኝ እያለ እየነገራት ነበር። እንግዲህ በሁለቱ መካከል ትልቅ ክፍተት እየተፈጠረ ነው። ምንም የማይመስሉ ነገሮች በትንሽ ነገር ተጀምረው ነገር ግን እነዛ ነገር እየገነኑ ትልቅ ችግር በህይወታችን ውስጥ ያመጡብናል ማለት ነው። እንግዲህ ቃልና ኤፍራታ እንግዲህ ኤፍራታ በማታውቀው አጋጣሚ ነው ቃልን የተዋወቀችው። ቃል አስቦበትና አቅዶበት ኤፍራታን ለመተዋወቅ ቢሞክርም ኤፍራታ ግን በማታውቀው መንገድ ነው ቃልን የተዋወቀችው ማለት ነው። ይህ ነገር ግን እየተባባሰ መጥቶ አሁን ለትዳራቸው ጸብ ወይም ደግሞ በመካከላቸው ውስጥ ትልቅ መጠራጠር እንዲኖር እያደረገው ነው ማለት ነው። እንግዲህ በትዳር ውስጥ ሲኖሩ በግልጽ ነገሮችን አለመነጋገር ምን ያክል ዋጋ እንደሚያስከፍል ከዚህ ድራማ ማየት እንችላለን። መጀመሪያውኑ ኤፍራታ ስለ ቃል ሲጠይቃት ባትዋሸውና እንደማታውቀው ባታስመስል መልካም ነበረ። ነገር ግን ደግሞ እሷ እንደማታውቀው ነበረ ስታስመስል የነበረው ማለት ነው። ይህ ነገር ደግሞ ናታን ልብ ውስጥ የሆነ ነገር ቅሬታ እንዲፈጥርበት አድርገውታል ማለት ነው። እና ይህንን ነገር ለማጣራት ሲል ቃልን ቀረበው። ቃል ደግሞ የባሰ ከናታን ጋር ሲቀራረቡ ከኤፍራታ ጋር ያላቸውም ቀረቤታ እየጨመረ ሲመጣ ናታን ደግሞ እየቀና መጣ ማለት ነው። ይህ ነገር ደግሞ ትልቅ ዋጋ እያስከፈላቸው እየመጣ ነው። የዚህ ሀሳብ መነሾ ማለትም ናታንን የማስቀናቱ ሀሳብ እያመጣችው ፂ ብትሆንም እንግዲህ ናታንን ማናደዱና ማስቀናቱ ተሳክቶላቸዋል። ፂም ይሄንን ነገር የናታንን ንዴት ስትመለከት ይገባሃል ተቀድሞ አንተ አርፈህ አትቀመጥም ነበሩ እያለች ስትብሰለሰልበት ነበረ ማለት ነው። ውድ የሐረግ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁን እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ። እስከ መጨረሻ ያዳመጣችሁን ከልብ አመሰግናለሁ።